السلام عليكم ورحمة الله وبركاته. الله تبارك وتعالى يسوي ልጆችን الدنيا ላይ ሲያስገኛቸው አንድና አንድ ብቻ ትልቅ ዓላማ አለው። ይሄው ዓላማ የሱን ጌትነት እንዲያውቁ እጅግራቸውን ለሱ እንዲሰጡ፣ እንዲፈሩት፣ እንዲወዱት፣ እንዲያከብሩትና እንዲታዘዙት ነው። ነው ረመዳን ላይ ያገኘናቸው ብዙ ትምህርቶች አሉ። ወንጀልን መተው እንደሚቻል በል ሐላል የሆኑ ነገሮችን ሁሉ አስፈላጊ የሚባሉ ነገሮችን ሁሉ ካመኑበት መተው እንደሚቻል አይተናል። ነው ረመዳን ላይ የነበረን አህዋል አሁን ካለን አህዋል ጋር ልናነጻጽረው ይገባል። ከአላህ ጋር ሱብሓነሁ ወተዓላ እውነተኞች ልንሆን ይገባል። አላህን ሱብሓነሁ ወተዓላ ለማታለል ልንሞክር አይገባም። ራሳችንን ነው የምናታልለው። ረመዳን ላይ ሐላል የሆነውን ምግብ፣ ሐላል የሆነውን መጠጥ እንተው የነበር ሰዎች ከረመዳን በኋላ ሐራምን ማንተውበት ምክንያት ምንድነው? ነፍስያችንን ማሸነፍ አቅቶን ከጌታችን ጋር እውነተኛ ግንኙነት መመስረት አቅቶን እንጂ። ነው ረመዳን ላይ የገነባነውን ከማፍረስ ልንጠነቀቅ ይገባናል። የሰፋነውን ከመቅደድ ልንጠነቀቅ ይገባናል። ረመዳን ላይ ያስተካከልነውን ከማበላሸት ልንጠነቀቅ ይገባናል። አላህ ሱብሓነሁ ወተዓላ ወላ ትፍሲዱ ፊል አርዲ በዕደ ኢስላሂሃ ብሏል። ምድር ካማረች በኋላ ከደመቀች በኋላ አታበላሿት ብሏል። እንደዚሁ ደግሞ የገነባችሁትን አታፍርሱ ተብሏል። ረመዳን ላይ ሶላት ሰግደን፣ ሰደቃ ሰተን፣ ጾም ጾመን፣ እስትግፋር አድርገን፣ ቁርአን ቀርተን ብዙ የሚባሉ የምንችላቸውን መልካም ስራዎችን ሰርተን ስናበቃ ከረመዳን በኋላ ወደ ኋላ በመመለስ ወንጀል በማብዛት ከአላህ ጋር የገባነውን ቃል በማፍረስ ያሳመርነውን ልባችንን ልናበላሽ አይገባም። በመልካም ስራ የሞላነውን መዝገባችን በወንጀል ልንቀይረው አይገባም። አላህ ሱብሓነሁ ወተዓላ ምድር ላይ ፈሳድን የሚያስፋፉ ሰዎችን አይወድም። አላህ ሱብሓነሁ ወተዓላ በዚህች ምድር ላይ ያስገኘን እሱን ልንገዛ፣ ልንፈራው፣ ወደሱ ልንቃረብ ከሆነ የዚህን ተቃራኒ ስራዬ ብለን ልንይዝ አይገባም። ነዓም ሰው ይሳሳታል፣ ወንጀል ላይ ሊወድቅ ይችላል። ላኪን በወንጀል ላይ ወንጀል መደራረብ ነፍሳችን ያወቀች አላህን ሱብሓነሁ ወተዓላ ማመፅና ወንጀልን መውደድ፣ ወንጀልን ማዘውተር ልቡ ውስጥ ኢማን የገባ ሰው ባህሪና ስራ አይደለም። ረመዳን ላይ የሰበሰብናቸው መልካም ስራዎችን ልናበላሻቸው አይገባም። ኸይር ስራ ወንጀልን እንደሚያሰርዘው ሁሉ አንዳንዴ ወንጀሎችም ኸይር ስራን ያሰርዛሉ፣ መልካም ስራችንን እንድናጣ ያደርጋሉ። አላህ ሱብሓነሁ ወተዓላ ረመዳን ላይ የረዘቀን ኸይር ስራዎችን ከረመዳን በኋላ በምንሰራቸው ወንጀሎች ልንከስራቸው አይገባም። ነው ከዕለታት አንድ ቀን አንዲትን ብቻ ሐሰና፣ አንዲትን ብቻ መልካም ስራ ምንመኝበትና የማናገኝበት ቀን ይመጣል። አንዲትን ሐሰና ብቻ የአንድ ሶላት አጅር፣ የአንድ ተስቢህ ወይም የአንድ ተህሊል አጅር ለምነን ከኛ ቅርብ ከሆኑ ሰዎች ከአባት ከእናት ከልጅ ማግኘት ማንችልበት ቀን ይመጣል። ሁሉም ነፍሲ ነፍሲ የሚልበት ቀን ይመጣል። አባት ልጁ ጋር ሄዶ በአባትነቴ የሆነብህ አንድ ሐሰና አጥቼ ሚዛን ጎድሎብኛል ሙላለኝ ቢለው ነፍሲ ነፍሲ የሚልበት ቀን ይመጣል። አላህ በተከበረው ቁርአኑ ይሄን ሐቂቃ ነግሮናል። የውመ የፊሩ አልመርኡ ሚን አኺሂ ወኡሚሂ ወአቢሂ ወሳሒበቲሂ ወበኒሂ ሊኩሊ እምሪኢን ሚንሁም የውመኢዚን ሸእኑን ዩግኒህ ብላ። አባት ከልጁ፣ ልጅ ከአባቱ፣ ባል ከሚስቷ፣ ዘመድ ከዘመዱ የሚሸሽበት ቀን ነው። ሁሉም በራሱ የሚጠመድበት ስራ አለው ብሏል። ነፍሱን የማዳን ስራ ማለት እነሆ እንዲህ አይነቱ ቀን ሊጠቅመን የሚችለው መልካም ስራችን ነው፣ ኢማናችን። ይሄን መልካም ስራ ካገኘነው በኋላ ልናበላሸው አይገባም። ከሰበሰብነው በኋላ ልንበትነው አይገባም። አዱንያ ልታታለን አይገባም። የአዱንያ ጌጣጌጦች ሊሸውዱን አይገባም። ሞት ዱንያንም ዱንያ ላይ ያሉ ነገሮችንም መላው የሰው ልጆችንም ጭምር እንዳልነበሩ ያደርጋል። ነው ዱንያ አታላይ ናት። ከማንም ጋር አልዘወተረችም። ብዙ ሰዎችን ከታለች። ባስከዳቸው እንኳ እነሱ ጥለዋት ይሄዳሉ። ከሰው ልጆች ጋር አብራ ቀብር አትገባም ነው። ነው ረመዳን ላይ ከረመዳን ውጪም የሰራናቸው ኸይር ስራዎችን ወርቃችንን፣ ብራችንን፣ ጤናችንን ከምንጠብቀው በላይ ሐሰናታችንን፣ መልካም ስራችንን ልንጠብቅ ይገባናል። ኸይርን ስራ መስራቱ ብቻ አይደለም፣ እዛ ላይ መጽናትም አንድ አሳሳቢና አንገብጋቢ ጉዳይ ነው። ከስራዎች ሁሉ መልካም ስራ ማለት ቋሚ የሆነ ስራ ነው፣ ትንሽ እንኳ ቢሆን ተብሏል።
አላህ በተከበረው ቁርአኑ ፈስተቂም ከማ ኡሚርት በታዘዝከው መሰረት ቀጥ በል ድንበር አትለፍ፣ አላህ ሱብሓነሁ ወተዓላ የምትሰሩትን ሁሉ የሚያይ ጌታ ነው ተብሏል። አላህ ሱብሓነሁ ወተዓላ ኸይር ስራ ላይ ጽናት እንዲሰጠን ልንለምነው፣ 5 ወቅት ሶላታችንን በወቅቱ ቀጥ ብለን ሸርጡን፣ አደቡን፣ ጡማእኒናውን፣ ኹሹዑን ጠብቀን ልንሰግድ ይገባናል። ከጥሩ ሰዎች ጋር ልንውል ይገባናል። ቁርአንን አዘውትረን ልንቀራ ይገባናል። ረመዳን ላይ በተደጋጋሚ እና ختም የነበረን ሰዎች ረመዳን ሲወጣ ቁርአንን ሙሉ በሙሉ የተወን እንደሆነ ለማንና ለምን ብለን እንቀራ እንደነበረ አልገባንም ማለት ነው። ነዓም ረመዳን ላይ ለየት ባለ መልኩ ማختምና ደጋግሞ መቅራት አስፈላጊ ነው። ረመዳን ላይ በዚህ መልኩ ሲቀሩ ቆይተው ረመዳን ሲወጣ ሙሉ በሙሉ ቁርአንን መራቅና መተው ግን የሙእሚን ባህሪ አይደለም። እነሆ ሞት መቼ እንደሚወስደን አናውቅም። ለሞት ልንዘጋጅ ስንቅ ልንሰንቅ ይገባናል። ዱንያ ልታታለን አይገባም። ካሁን ቀደም የነበሩ አባቶች ቅድመ አያቶች በሙሉ ዱንያን ትተው ሄደዋል። እነሱ ትተው እንደሄዱት እኛም እንሄዳለን። መሄዱን ሁሉም ያምናል። ላኪን በምን ሁኔታ ነው የምንሄደው? ምን ይዘን ነው የምንሄደው? ሊያሳስበን ሊያስጨንቀን ይገባል። የዱንያ ቤት ለመስራት ከምንጨነቀው የዱንያ ህይወታችንን ለማስተካከል ከምንጥረው በላይ አኺራችንን ለማስተካከል ልንጥር ይገባል። አዱንያ ላይ የሰው ልጆች ተረዳተው ተደጋግፈው ሊኖሩ ይችላል። አኺራ ላይ ግን ሁሉም የራሱን ኑሮ ነው የሚኖረው። የውመ ላ ተምሊኩ ነፍሱን ሊነፍሲን ሸይአ ወልአምሩ የውመኢዝን ሊላህ ተብሏል። ያኔ አንዲት ነፍስ ለሌላኛዋ ነፍስ ምንም ማድረግ የማትችልበት ቀን ነው። ነገሮች ሁሉ በአላህ እጅ ናቸው ተብሏል። ከአላህ ጋር ያለን ግንኙነት ያማረ ሊሆን ይገባል። አላህን ረሕመቱን ልንጠይቀው ይገባል። ኸይር ስራ ላይ ልንበረታ፣ አላህን ሱብሓነሁ ወተዓላ እርዳታ ልንጠይቅ፣ ነፍስያችንን ልናለማምዳት ይገባል። ሕፃን ልጅ ቤተሰቦቹ እንዳሳደጉት እንደሚያድገው ሁሉ ነፍስያም ባለቤቷ እንዳኖራት ትኖራለች። ኸይር ስራ ላይ እንድትበረታ ካደረጓት ካለማመዷት ትለምዳለች። ካጨማለቋትና ልቅቅ ካደረጉላት እንደዚሁ ወንጀልን ትለምዳለች። ኸይር ስራ ይከብዳታል፣ ወንጀል ይቀላታል፣ ወንጀልን ትላመዳለች። አዱንያ ላይ እንደፈለገ የሆነ ጀሀነም ታስተካክለዋለች። አዱንያ ላይ የሰበረና ነፍስያውን የተቆጣጠረ ስሜቱን የተቆጣጠረ አኺራ ላይ የአዱንያ ጣጣዎችን ሁሉ የሚረሳበትን ኒዕማ አላሁ ተባረከ ወተዓላ ይሰጣል። ለዳ ረመዳን ላይ የሚሆን እንደዚሁ ከረመዳን በኋላ ሸዋል ላይ የሰራናቸው ኸይር ስራዎችን ልንጠብቃቸው ይገባል። የእስቲቃማ ነገር የጽናት ነገር ሊያሳስበን ሊያስጨንቀን ይገባል። መቼ እንደምንሞት አናቅም፣ በምን መልኩ እንደምንሞት አናቅም። ኸይርን ስራ ያበዛ አላህ መልካም ሁኔታ ላይ እንዲሞት ያደርገዋል። ወንጀሎችን የሚዳፈርና ጌታውን የማያከብር የሸሪዓን ህግ በተደጋጋሚ የሚጥስ ደግሞ ኻቲማው በዚህ ሁኔታ ላይ እንዳይሆን ይሰገለታል። በተለይ በድብቅ የሚሰሩ ወንጀሎች ከሰዎች ሲገናኙ ጥሩ ሆነው ከሰው አይን ሲርቁ አላህን ሱብሓነሁ ወተዓላ ማስቀየም የኸይር ስራዎችን ምንዳ እንድናጣ ያደርገናል። ነቢያችን አለይሂ ሰላቱ ወሰላም የቂያማ ቀን ጋራ የሚያካክል ኸይር ስራ ይዘው የሚመጡ ሰዎች አሉ። ነገር ግን አላህ የቦነነ አቧራ ያደርግባቸዋል ይሄ ጋራ የሚያካክለውን መልካም ስራቸውን ብላ ማናቸው አንተ የአላህ መልእክተኛ ሆይ ንገሩን ከነሱ እንዳንሆን ሳናቅ ሲባሉ ብዙ መልካም ስራ የሚሰሩ ሰዎች ናቸው፣ ሌሊም የሚሰግዱ ናቸው። ነገር ግን ለብቻቸው ሆነው የአላህን ድንበር ሲያገኙ የሚጥሱ ናቸው። ለብቻቸው ሲሆኑ ሐራምን የሚዳፈሩ ናቸው። ከሰው ሲሆኑ ሐራምን የሚርቁ ወደ ሐራም ዞር የማይሉ መልካም ስራ ላይ የሚሳተፉ ነገር ግን ለብቻቸው ሲሆኑ ሐራምን የሚዳፈሩ ናቸው ብሏል። አላህን ሁሌም ልንፈራው ማንም ባያየኝ አላህ ያየኛል ልንል ይገባናል። هذا والله تعالى أعلم والسلام عليكم ورحمة الله وبركاته.